ሰላም ጤና ይስጥልን። በአዲስ አበባ ሽሮ ሜዳ የተሰማው በጠራራ ፀሐይ አሰቃቂ ግድያና መላው ከተማውን ያናወጠው ተቃውሞ ተጠናክሮ መቀጠሉ ተሰምቷል። የንግድ ሱቅ በልማት የፈረሰበት የአባቱን ቀብር በእስር ቤት ሆኖ ያሳለፈው የካሳ መከራ የበዛበት ወጣት ተገኝ ባልቻ በመጨረሻ በአንድ ፖሊስ አባላት 4 ጥይቶች ተደብድበው ህይወቱ ማለፍ ተሰምቷል። በሽሮ ሜዳ ምን ተከስቷል? አካባቢ ለምን በፖሊስ ተከበበ? ህዝቡ ስለምን ተቃውሞ አሰማ? በስፋት እናጋራለን። በሌላ በኩል ደግሞ መከራ በዝቶባት እውነት ከመንበርሽ የለሽም በሚባልበት ምድር የኢትዮጵያ ድምጽ የሆነው ቴዲ አፍሮ በዓለም አቀፍ ደረጃ አዲስ ሪከርድ ወይም ታሪክ መስራቱ ተሰምቷል። 3ኛው አልበም 100 ሚሊዮን እይታ በማግኘትም ከዓለማችን 50 ምርጥ አልበሞች ተርታ ተሰልፏል። ከሽሮ ሜዳው ግድያ እስከ ቴዲ አፍሮ የድል ብስራት፣ ከሰቆቃው ጴጥሮስ እስከ ዳስታ አልቅኔም ዛሬ በሀገራችን የተሰሙ እጅግ ልብ የሚነኩና አስገራሚ መረጃዎች ይዘን ቀርበናል። እስከ መጨረሻው ፍጻሜ አብረን እንቆይ። ወደ መጀመሪያው መረጃ ስወስዳችሁ ዛሬ ወይም ትናንትና በአዲስ አበባ ከተማ ላይ እጅግ አሰቃቂ ግድያ ተፈጽመዋል። ግድያው በተለይ ደግሞ የተፈጸመው በጠራራ ፀሐይና በርካታ የጸጥታ ኃይሎች ባሉበትና በመንግስት የጸጥታ ኃይል መፈጸሙ በርካቶችን አሳዝኗል። በህዝቡ ዘንድም ተቃውሞ ተቀስሷል ተብሏል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ ማለፉን መሰረት ሚዲያና ሌሎች የአካባቢ የመረጃ ምንጮች ገልጿል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱና ቤተሰቡን ከመደገፍ አልፎ ለጓደኞቹ ለተቸገሩት ደራሽ እንደነበር ይናገራሉ። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራ፣ ለስነ ልቦና ቀውስ መዳረጉን ግለሰቡ የሚያውቁም ዛሬ ተናግሯል። ይህን ተከትሎ በገባው ከፍተኛ ቁጭት እና ንዴቱ ሆኖ ከ1 ወር በፊት ሞተር ተራ ተብሎ የሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። ታዲያ ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ የአባቱ የቀብር ስነ ስርዓት እንኳ ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። በተለይ ከትናንት በስቲያ ሚያዝያ 30 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉትም አንድ ጉዳዩን በቅርበት የሚያውቁ የአካባቢ ነዋሪዎች ይገልጻሉ። መረጃው እንደሚያመለክተው ቀደም ሲል ከሟች ጋር ጸብ ነበረው የተባለ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወት እንዲያልፍ ካደረገ በኋላ ከአካባቢው መሰወሩ ተነግሯል። በተለይ ደግሞ አካባቢ ላይ የፖሊስ ጣቢያ በመሆኑ በርካታ የጸጥታ ኃይል ባለበት ሁኔታ ላይ 4 ጊዜ ተኩሶ ገድሎ መሰወሩ በርካቶችን እያነጋገርና አሳዝኖ ቀጥሏል። ሽሮ ሜዳ ትናንት አንድ የጋሞ ተወላጅ በፖሊሱ ተገድሎ በሞቱ አካባቢ ውጥረት አለ። መንቀሳቀስ ትላንት አልተቻለም ሲሉ ገልጿል። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወሙ እየተሰሙ ነው የሚሉት ሌላኛው ስም አይጠቀስ ያሉ የአካባቢ ነዋሪ ናቸው። ትናንት በተለይ ሽሮ ሜዳ የተነሳው ከባድ ተቃውሞ ጋሪ የአዲስ አበባ አካባቢዎች ማዳረሱም ተገልጿል። በተለይ የአካባቢ ነዋሪዎችና የሟች ወዳጆች በድርጊቱ እጅግ ማዘናቸውና ድርጊቱ የፈጸመው የህግ አስከባሪ በህግ እንዲጠየቅ ድምጻቸውን አሰምተዋል ተብሏል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች መንግስት በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆም ጠይቀዋል። ይህን አሰቃቂ ግድያ ተከትሎ በመቶ የሚቆጠር ህዝብ ወጣ ተቃውሞ ማሰማቱ ሲገለጽም የጸጥታ ኃይሎችን ተቃውሞ ለመበተን ኃይል ጭምር መጠቀማቸው ተገልጿል። ወደ ቀጣይ መረጃ ስናመራ ወደ እውቁ ክቡር ዶክተር አርቲስት ቴዎድሮስ ካሳሁን እናመራለን። በተለይ ደግሞ አርቲስት ቴዲ ካሳሁን በአጠቃላይ በሰሞኑ ኢትዮሪካ የሚል 18 ትራኮች ያለው ሙዚቃ ካወጣ በኋላ እንግዲህ በርካታ አነጋጋሪ ነገሮች ተከስተዋል። በተለይ በመንግስት በኩል ወደ 9 የሚሆኑ የአርቲስቱ የቀረ ሰዎች የሙዚቃ አቀናባሪዎች መታሰራቸው ተገልጿል። በርካታ ወጣቶችን በተለይ በአዲስ አበባ፣ በአዳማ፣ በጅማ በርካታ ወጣቶች ሙዚቃውን ሰሙ በሚል መታሰራቸውም ተነግሯል። በአርቲስቱ አካባቢ እንዲሁ የማስፈራራት ሂደቶችና ስቱዲዮን መስመራቸው ተገልጾ ነበር።
ባለበት ግን አንድ መረጃ ዛሬ ወጥቷል። በተለይ ለቴዲ ያልሆነ ሎሬትነት ይበጣጠስ አንተ የተወለድክባት ቀን ትባረክ። የቴዲ ስድስተኛው አልበሙ በዓለማችን 100 ሚሊዮን እይታ ካገኙ ምርጥ 50 አልበሞች አንዱ በመሆን ሪከርድ መያዙ ተሰምቷል። ይህን ተከትሎም እንግዲህ ይልማ ያዳ እንዲህ ከተወጣል። ለእኔ ቴዲ አፍሮ በኢትዮሪካ አልበሙ ከሎሬት ጸጋይና ሙሉጌታ ተስፋዬ የዙፋን ተርታ በብቃትና በኩራት ተንሰራፍቶ ተቀምጧል። ለቴዲ ያልሆነ ሎሬትነት ይበጣጠስ ብዬዋለሁ ሲል ይገልጻል። ይህ የድፍረት ቀረርቶ አይደለም፣ በብቃት አድርጎታል። የታገሰ ሀሳቤን ተመልክቶ ይፍረድ። ሙሉጌታ ተስፋዬ አየህ ሙሌ እውነት ከመንበር የለህማ በሚለው ዘላለማዊ ግጥሙ ሀቅ ፍትህ እረት ከመለኮት የሆነው እውነት ከመንበር የለህ ሆኖ እንጂ ይህ ሁሉ ግፍና መከራ በህዝባችን ላይ ሲወርድ ዝም አትለንም ነበር። ምነዋ መንግስተ ሰማይ የምሕረትሽ ቀን ራቀ፣ ምነው ትንግርትሽ ረቀቀ፣ ምነው ከኢዳንሽ ታጠፈ፣ ወዝሽ ወዘናሽ ትነጠፈ እያለ አጥንት ድረስ ዘልቆ ለም በሚሰማው ቃላት የዚህን ዓለም የሞራል ካስማ ከምሰሶ በሚያንቀጠቅጡ ቃላት ይሞግታል። ቅኔው ከሮ ሲጦስ ደግሞ በግዕዝ ቃላት አምላክን ደፍሮ ይገዛል። ይህ የኢያሙሌ ድንቅ የጥበብ እንባ በ1997 ዓ.ም የተከሰተው ዛሬም ድረስ ዓለም ፊት እንደ ኢትዮጵያ መልክ ተቀርጾ የቀረውን አሰቃቂ ረሃብ ሰው እንደ ቅጠል ሲያረግህ በአቅመ ቢስነት ካይህ በኋላ ነበር እውነት ከመንበረ የለህማ የሚለውን የግጥም ፍላጻ እየተቃጠለ የጻፈው። የማይነጥፈው የኢትዮጵያ ማዕፀን ያፈራው ቴዎድሮስ ካሳሁን ቴዲ አፍሮ አያሙሌ የእውነት ከመንበሯ መሰወር እንደሞገተ ሁሉ ቴዲ አፍሮ ዳስታል በሚለው ዜማ የዚያን የተከዳ የተዋረደውንም ዛሬ ላይ ያለን ኢትዮጵያ የእውነታችን የሀቃችን መልካም ምድርም እንከን በማይወጣላቸው ቃላቶችና ዜማው ቅርጽ አድርጎ ይሳለዋል። እውነትና ሀቅን ሲያነቡ የሁሉም ባለቅኔዎች ብዕሮቻቸው አንድ ድምጽ ያወጣሉ። የቴዲ ግን የሚለየው አሳዛኝ የኢትዮጵያ ሀቅ በግጥም ብቻ ሳይሆን በዜማ ያው አድርጎ ቁልጭ አድርጎ ያንቆረቆረዋል። በዚህ የተነሳ ቴዲ በዚህ ጉዳይ ላይ ተወዳዳሪ ያለው አይመስለኝም። በዜማው የኢትዮጵያን እውነታ የሚያሳይ ዳስታ የሚባል መስታወት ይዞ ህሊና ባለው ሰው ሁሉ ፊት ቆመ። በነገራችን ላይ ዳስታ ቅንብሩ ላስተዋለ ከልክ አልፎ የሚደለቅ ከበሮ የለውም። ውስጡ ያለው ሀቅ በሽብሻ የሚነገር በመሆኑ ይመስለኛል። ሀዘን ላይ መተናነስ እንጂ የደስታ ድቤ ፈጽሞ አይደለገም። በዚህ መጨረሻ ላይ ያለው ፉከራ የዚህ ዜማ ፈውስ ነው፣ መድኃኒቱ ነው። ከተጣለው የሀዘኑ ዳስታ ውስጥ ጨክኖ መነሳት በወኔ በፉከራ ያበስራል። ቴዲ ከአያሙሌ የሚለየው በዚህ ነው። ከመንበሩ የጠፋውን እውነትና ልብ ሰባሩ የሀቅ ሸለቆን ብቻ ሳይሆን ኢትዮጵያን ካለችበት የድባቴ ሸለቆ ተወጥቶ የተራራውን ጫፍ ጋር እንዴት እንደሚደርስ በቀረርቶ ይጠቁማል። ፈውስ እንካችሁ ከዚህ በፊት አደጋ አጋጥሟችሁ የተሻገሩ አባቶች አሉና ካነሳው ተስፋ አለ ይላል ሎሬት ጸጋዬ ገብረመድኅን። እንደዚሁ ጴጥሮስ ሐውልት ስር ሰቅሮ የሚሸና ጀብራሪ ሲያይ በወጣትነት ግለቱ ላይ ንዴት ተርከፍክፎበት ከአቡነ ጴጥሮስ በላይ ሰማዕትና ጀግና ከየት ሊገኝ ይህ ሁሉ ንቀት ብሎ ከድንጋይ በላይ የሆነ የአቡነ ጴጥሮስ ድንቅ ስብዕና በግጥሙ አስፍሯል። እንኳን ህዝቡን ምድሩን ገንዤዋለሁ ብለው እምቢ በማለታቸው በመትረየስ ተደብድበው ከመገደላቸው በፊት በስነ ጥበብ ቅባቱ አቡነ ጴጥሮስ ከመምህራን ጋር ፈተናዎችን የሚጋሩባቸው ምልልሶች መቃተታቸው በብሩህ ድንቅ ሰረገላ እየቀዘፈ ሊረሽኗቸው ከቆረጡ ጣሊያኖች ፊት ሆነው አቡነ ጴጥሮስ የጸኑበት ናፍታ አየ ምነው መምህራን ኢትዮጵያን ጨከንሽባት ሲል ይጠይቃል። ምነው ቀኝሽን ረሳሻት ያችን የልጅነት ምስራች የህፃነት በስራት የሳቅ የፍንደቃ ዘመን የምኞት ተስፋ ብጻት ያችን የልጅነትና ሲል ይጠይቃል። አዛኝቶ እንዴት ብለሽ ጥርሶችሽን ነከስሽባት እያሉ እንደ በገና ልብ የሚሸረሽሩ ቃላት በምልሰት ሰቆቃው ጴጥሮስ ያችን ሰዓት በሚለው ቲያትር ላይ የከተቡት የአቡነ ጴጥሮስ ሐውልት ድንጋይ መናቁ አልነበረ ሎሬትን ያሳዘነው ስህተት። ቁም ነገሩ ሐውልቱ የወከላቸው ሰው የሚወክሏት ሀገር ኢትዮጵያና የአርበኝነት ዋጋ መናቅ ነበር። ይህ ኢትዮጵያ አንድ ሀገር በየትግል ሜዳው ተሰውተው አገር ያጸኑ ጀግኖች ማዋረድ አገር ያሳጣል የሚለው ቁጭት እንደነበር ይታወሳል። ቴዲ አፍሮ ደግሞ ያንን አቡነ ጴጥሮስ ሐውልት ላይ ለመሽናት ያልከበደው ጀብራሪ ዛሬ ላይ ኢትዮጵያን በዘር እንድንከፋፈል ሌት ተቀን የተሰራበትን ቀመር ጣጣም አጠቃሉ
ስመምነ በሚለው ዜማው ቅልብጥ አድርጎ ያቀርባል። ቅልብጭ አድርጎ ያቀርባል። ለቴዲ ጴጥሮስ ያችን ሰዓት ቲያትር ላይ አቡነ ጴጥሮስ ለመረሸን የሚሰለፉት የፋሽ ተኳሾች ኢትዮጵያ ውስጥ የዘር ክፍፍል ቀመር ህግ የሆነበት አሁንም እየሆነ ያለበት ተቃር ነው። አጠቃላይ ከመጠፋፋት ውጭ ያመጣው መፍትሄ አለመኖርና አለመስራቱን በዜማ ውስጥ የሚናገረው ለዚያው ነው። ልክ እንደ ዳስታል አጥብቆ ለሰማ ይሄኛውም ዜማ ስመምነ የሚሰራ የሚመስለውን የመፍትሄ ሀሳብ ያቀርባል። መሬማ ከልጅነት እስከ እውቀት የኖርኩበትን ኢትዮጵያዊነት በአንድ ቃል ሳል ተብሎ ብትጠየቅም የሚመጣልኝ አዛኝ የሚለው ቃል ይመስለኛል። ይህንን ማህበረሰባዊ ሴት በጥብ ተንቆጥቁጦ የሚገለጸው ደግሞ መሬማ በሚለው የቴዲ ዜማ ነው። ከሀገር የወጡ ሰዎች ዲያስፖራ በሚል ግርድፍ ቃል በሚጠሩበት በዚህ ዘመን ቴዲ በአረብ ሀገራት ለተሰደዱ ወገኖቻችን በቃላትና ዜማው ያፈሰሰው እንባ የአልበሙ እንቁ እርሱንም የሰው እንቁ መሆን ያረጋገጠበት እንደሆነ ዓለም መስክሮታል። እንደ ሰው ሞልቶላት የቤተሰቦቿን ሕይወት ልትቀይር ከሀገር የምትወጣ ሴት ያሰበችውን ከፍታ ሳይሆን በተቃራኒ የሰውና ሰብናዋን ተገፋ ከሰው በታች ስለምትሆነው መሬም ሔዋን የሁላችን ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታ ንገሪኝ እያለ አብሮ ያነባል። አይቴዲ የማያባራው ድንቅ ብቃት ቃላቶች ሁሉ በልክ መግለጽ ያክታቸዋል። በሰማዊ ሚዛኑ ለአዛኙ የኢትዮጵያ ሰብና እጅግ በጣም የቀረበ መሬማ የዚህ አልበም ፈርጥ ነው። የመከራችን ከሀገራዊ ሀዘን እስከ ግለሰብ ድረስ የዘለቀ ጥልቀት እንዳለውና እንዳሰቃየን ፍንትው አድርጎ የሚያሳይ የጎንደ እስክንሳር ማሰሪያ ነው። መሬማ ጀንበር የሚለው በጀንበር ስራው ቴዲ አገራዊ ድባቴያችን የኛ ባም የጨለማ መስሎ ከላያችን ላይ እንዲገፍ ሲል የህዝብ ምልጃ እኛን ወክሮ ያቀርባል። የቀድሞ ፀሐይን በትኩስታ ይከሳታል። የሞቀውን የቤቷን ወጋግን ይልቃል። ሊመጣ ያለውን ጉም ቢፈራ የሚዘንበውን አምደኝ ቢጠላው ማልደኝ ይላል። ብርሃን አውሰኝ እያለ ይለምናል። ጀንበር የአልበሙ የመጨረሻ ስራው ነው። ጥቂት ዜማዎች ቀደም ብሎ 15ኛው ዜማ ላይ ደግሞ አማኙ ቴዲ ጸሎት ተመልሶ በአጠቃላይ በሰርግ ዜማ ይጨፍራል። ተክዘን የቆምነውን በጽዮን ውሽራ ይወርፈራል። የቄዳር አባ ነሽ ኢትዮጵያ እያለ እያቆላመጠ ሲያምርባት ሲል ጥጋቸውን ይዘው ለሚያወት ለምናየው የትወለም ዘለም ትላለ አምሳለ ጦቢያ ስንድር እያየ የትወለም ዘለም ትያለች ዳግሞ ሔዋንን ስንድር እያየሽ እያለ ወዳመን ነው የትንቢት በስርዓት ይጋብዘናል። እኔ ስዕለቴ የሰመረ ቀን እገናኝሃችኋል። ቴዲያም ጽዮን ሙሽራዬ በህይወቴ ለመጀመሪያ ጊዜ ዘፈን ሰምቼ ስለት ተስያለሁ። የቴዲ ዘፈን ኃጢአት ሊሆን እንደማይችል ያወቅኩበት በዚህ ነው። ዘፈን ሰምቼ ቀጥታ ተሳልኩ። የእናቴ ስለት ጠብ ስለማይል ለእርሷም ተሳይልኝ ብዬ ደውዬ ነግሬያታለሁ። የተሳልኩት ለቀን ነው የሞላልኝ ቀን ከስለት የለም አስገብቼ እጨፍራለሁ። ያቺ ቀን ትናፍቀኛለች ጽዮን እማምላክ እናቴ ማርያም በልጇ መድኃኒዓለም ስዕለቴን ሞልቶሽልኝ በጽዮን ሙሽራዬ ነፍሱን ይማረውና አባቴ በጥምቀት ማግስት ሲጨፍር የነበረውን ያንን የምንጃር ጭፈራ በሚካኤል ንግስ እደልቃለሁ ሲል ይገልጻል። በልጅነት ድሬዳዋ በከተራ ምሽት የሚጀምረው የጥምቀት የደስታ ማራቶን የሚቋጨው በጥምቀት ማግስት በሚካኤል ንግስ ነው። ከዘራ በሚገኘው የሚካኤል ቤተክርስቲያን ያለው የአባቴና የጓደኞች ጭፈራ ይሰጠኝ የነበረው የደስታ ስሜት በጽዮን ሙሽራዬ ዜማ ከእንባ ጋር በስንት ዓመቱ ዛሬ ላይ ጽዮን ሙሽራዬ እየሰማሁ ተመለሰ ሲል ይገልጻል። ስንቴ እንደሰማው ታላቀም በጽዮን ሙሽራዬ ላይ ጮቤ የሚረግጥበት ደስታ ግን የትንቢት ነው። ቴዲ ያመነውን ትንቢት እኔም አምኝበት በደስታ አነባው። ዳስታል ላይ ቴዲን ሰብራ ሸለቆ ወስቶና ከዚህ በላይ ሀዘን የለምና ዳስታል ያስባለችው ኢትዮጵያ የዳስታልን ጥልቅ ሀዘን ቀጥሎ በአልበሙ የመጨረሻ ዜማ ጀንበር ላይ ብርሃን ተጠምቶ ጀንበር ሌሽ ባይኔ እያለ ህዝብን ወክሎ የቃተተው ቴዲ በጽዮን ሙሽራዬ ትንቢቱ ደስታ ሆኖለት አምሳል ጦቢያን ቆሞ ይሞሽራታል። በትንቢት ተማምኜ እኔም ስዕለት የተስየ ያንን ቀን እስካየው ከልቤ እናፍቃለሁ። በጦርነት የምትታመስ ሰው በዘር ምክንያት የሚታረድባት ከዶክተር እስከ ገበሬ የኑሮ ቀንበር የተንሰራፋባት ሀገር በዚህ ሁሉ ዘፈን ቆለጭ አድርጎ ገልጾ ሲያበቃ ኢትዮጵያ ሙሽራዬ ሆኖ የፍቅርና ታርጎ በጽዮን ሙሽራ ያቀርባታል። አይቴዲ አንተ ብቆ አንተን የፈጠረ አምላክ ሲያምርበት ብያለሁ። አባቴ በሕይወት አጠገቤ ባይኖር በጽዮን ሙሽራዬ ስራ በስደት በአጠቃላይ ብቻ ሆኜ የልጅነቴን ደስታ ዳግም እንዳጣጥም እድል ስለሰጠኝ ዘር ይባል
አረገ። አንተ የተወለድክበት ቀን ትባረክ ሲል ሀሳቡን ሰንዝሯል። በአጠቃላይ በቴዲ ሙዚቃዎች ጉዳይ እስኪ እናንተስ ምን ተረዳችሁ? በአጠቃላይ 18ቱ ትራኮች አድምጣችሁ ምን አገኛችሁ የሚለውን ሀሳብ ልታጋሩ በአክብሮት ይጋብዝም። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን እያን እንዲሁም ይህንን መረጃ ከወዳችሁ ላይክ ሸር ማድረጋችሁ እንዳዘነጉ በድጋሚ ሰላም ቆዩን።